ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። $10 ቢሊዮን ወጪ የሚጠይቀው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ተጀመረ። ግንባታውን ያስጀመሩት ጠቅላይ ሚኒስትር አብይ አህመድ ናቸው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል ሲሉ ጠቅላይ ሚኒስትሩ አስረድተዋል። ይህም ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው ሲሉም አክለዋል። ፕሮጀክቱ የአየር መንገዱን ዓለም አቀፍ ተወዳዳሪነት ያጠናክራል። በአፍሪካ አህጉር ነጻ የንግድ ቀጣና ማዕቀፍ አፍሪካን የማገናኘት አቅም ይጨምራል ተብሏል። ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና ከባህር ጠለል 1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላኖች ስራ የተመቸ ከባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለተላላፊ መንገደኞች ብቁ መሆኗ ተጠቅሷል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ግንባታው ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ የሚያደርጋትን በአመት 110 ሚሊዮን መንገደኞች የማስተናገድ አቅም ላይ ይደርሳል። የተባበሩት መንግስታት ድርጅት በ2026 ኢትዮጵያና ኬንያ የምስራቅ አፍሪካን ኢኮኖሚ ይመራሉ ሲል ገለጸ። በተያዘው የፈረንጆቹ ዓመት ኢትዮጵያና ኬንያ የምስራቅ አፍሪካን የኢኮኖሚ እድገት ይመራሉ ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት በ2026 የዓለም ኢኮኖሚ ሁኔታና ትንበያ ሪፖርቱ አስታውቋል። በሪፖርቱ መሰረት ምስራቅ አፍሪካ ከየትኛውም የአገሪቱ ክፍሎች ፈጣን የኢኮኖሚ እድገት የሚያስመዘግብ ሲሆን ኢትዮጵያና ኬንያ ደግሞ እድገቱን የሚመሩ ሀገራት ናቸው። የተባበሩት መንግስታት ድርጅት የምስራቅ አፍሪካ ኢኮኖሚ በ2025 ከነበረው የ5.4 በመቶ እድገት በ2026 ወደ 5.8 በመቶ ያድጋል ተብሎ እንደሚጠበቅ ተተንብዮአል። ይህም እድገት ቀጠናውን ከአጠቃላይ አፍሪካ ቀጠናዎች ቀዳሚ ያደርገዋል ያለው ሪፖርቱ ውጤቱ የሚመዘገበው በኢትዮጵያና በኬንያ ተስፋ ሰጪ የኢኮኖሚ ሁኔታ፣ በቀጠናዊ ትስስር ጥረት እንዲሁም በታዳሽ ኃይል መስፋፋት ታግዞ ነው ብሏል። በናይሮቢ የሚታተመው ዘስታር የተሰኘው ዕለታዊ ጋዜጣ የተባበሩት መንግስታት ድርጅትን ሪፖርት ጠቅሶ እንደዘገበው የአፍሪካ አጠቃላይ የኢኮኖሚ እድገት እንደ አውሮፓውያን አቆጣጠር በ2026 ወደ 4 በመቶ በ2027 ደግሞ ወደ 4.1 በመቶ ከፍ እንደሚል ይጠበቃል። የሴቶችና ማህበራዊ ጉዳይ ሚኒስትር አዲስ ከተሾሙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ጋር አጋርነትንና ትብብርን በሚያጠናክሩ ጉዳዮች ላይ ተወያዩ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ አዲስ ከተሾሙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ማዳም ሰሊማ ማሊክ ጋር አጋርነትንና ትብብርን በሚያጠናክሩ ጉዳዮች ላይ ውይይት አካሂደዋል። ሚኒስትሯ በዚህ ወቅት የኢትዮጵያ መንግስት ጠንካራ የማህበራዊ ጥበቃ ስርዓት በመዘርጋት የዜጎችን ህይወት ለማሻሻል በርካታ ስራ እያከናወነ መሆኑን ገልጸው በዚህ ረገድ የአፍሪካ ህብረት እያደረገ ላለው ትብብርና አጋርነት ከፍ ያለ ምስጋና አቀርበዋል። የስራ ኃላፊዎቹ ሀገር በቀል እውቀት እሴት ለአህጉሪቱ ችግሮች መፍቻነት በማዋል የምንመኛትን አፍሪካውን ከማድረግ አንጻር ጉልህ አስተዋጽኦ ያለውና በአህጉር ደረጃ ፖሊሲ አውጪዎችና የሚመለከታቸው ባለድርሻ አካላት የሚሳተፉበት የማህበራዊ ጥበቃ ኮንፈረንስ በጋራ ለማዘጋጀትም መክረዋል። እንዲሁም የሴቶችና ወጣቶችን የሰላም ደህንነት የድርጊት መርሃ ግብር ከአጀንዳ 2063 እና ከዩኤንኤስሲአር 1325 ጋር በማስተሳሰር መተግበር አስፈላጊ መሆኑን ጠቅሞ ህብረቱ ለዝግጅቱ ጠንካራ የቴክኒክ ድጋፍ ያደርጋል ብለዋል። ውይይቱን ተከትሎ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ማዳም ሰሊማ ማሊክ የቀረጹት
የቀረጹት ኢኒሼቲቭ ከኢትዮጵያ መንግስት ጋር ያለውን ትብብርና አጋርነት የበለጠ የሚያጠናክር መሆኑን ገልጸው በቀጣይም በጋራ ለመስራት ፍላጎት እንዳለና የተጀመረው ድጋፍም የበለጠ ተጠናክሮ እንደሚቀጥል አረጋግጠዋል። በኢትዮጵያ 30 በመቶ የጤና ተቋማት ዝቅተኛውን የጤና አገልግሎት መስፈርት እንደማያሟሉ ተገለጸ። ከዚሁ ጋር በተያያዘ የጤና ሚኒስቴር መስፈርቱን በማያሟሉ የጤና ተቋማት ላይ እርምጃ እየወሰደ መሆኑን ገልጿል። ሙሉቀን ሰለሞን የጤና ሚኒስቴር በአገር አቀፍ ደረጃ በቁጥጥር ዘርፍ እየተከናወኑ ያሉ ስራዎችን ለመገምገምና ቀጣይ አቅጣጫ ለማስቀመጥ ጠንካራ የጤና ቁጥጥር ለማይበገር የጤና ስርዓት በሚል መሪ ቃል በዛሬው ዕለት ከሁሉም ክልሎችና ከሁለቱ ከተማ አስተዳደሮች የተውጣጡ የፖለቲካ አመራሮችና የጤና ተቋማት ኃላፊዎችን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች የተገኙበት የውይይት መድረክ አካሂደዋል። የጤና ሚኒስትር ዴኤታ ፍሬሕይወት አበበ በመድረኩ ላይ እንደተናገሩት የቁጥጥር ስርዓቱን ማጠናከር የማህበረሰቡን ጤና ከማስጠበቅ አልፎ ለሀገር ኢኮኖሚ እድገት ዘርፈ ብዙ ጠቀሜታዎች ይኖሩታል። የቁጥጥር ስርዓቱን ስናጠናክር ለዜጎች ጤና አንጻር ምን ይጠቅማል ለዜጎቻችን የሚለውን ነገር ለማንሳት አንደኛ ዜጎቻችን ደህንነቱና ጥራቱ የተረጋገጠ የሕክምና ግብአት፣ መድኃኒት፣ ምግብና አጠቃላይ በሕክምና ውስጥ የምንጠቀማቸው የተለያዩ ግብአቶችን ፈዋሽነታቸውን የምናረጋግጥበት መንገድን የምናሳካበት ነው። ሌላኛው ህብረተሰባችን በጤና ስርዓት ውስጥ የምንሰጠውን አገልግሎት እምነት እንዲያሳድርና እንዲገለገል ማድረግ የሚችል አቅም የምንፈጥርበት ነው። ሌላኛው እንደዚህ አይነት ቁጥጥር ስርዓት ስናጠናክር በሀገር አቀፍ ደረጃ ከጤናው ባሻገር ለሀገር ውስጥ ኢኮኖሚ ግብዓት ትልቅ ድርሻ አለ። ጠንካራ ጤና ስርዓት ካለን ለሀገር ውስጥ የሚመጣውን ወጪ ወደ ውጭ ለሕክምና ምልከውን ወጪ እንቀንሳለን። ከዛም ባሻገር ደግሞ ሀገር ውስጥ ያሉ ምርቶችን ግብዓቶችን እና ለሕክምና የምንጠቀማቸው መድኃኒቶች አምራቾችን ኢንቨስትመንቶችን የምንስብበትም ድርሻ የሚኖረው ይሆናል ማለት ነው። በዚህም ባለፉት 2 ዓመታት በተሰሩ የቁጥጥር ስራዎች በሀገር ውስጥ የሚመረቱ መድኃኒቶችን ከ8 በመቶ ወደ 60 በመቶ ማሳደግ መቻሉን ገልጸዋል። የዛሬ 3 ዓመት ወደ ኋላ ብናይ ኢትዮጵያ ከምትገዛው መድኃኒት 8% ያህል ነበር አገር ውስጥ የምናመርተው። በዚህ 2 ዓመት በሰራናቸው የፖሊሲ ለውጦች በሰራናቸው አሁን ቅድም ባነሳሁት የቁጥጥር ምህዳሩን ማጠናከር፣ የውድድር ስርዓቱን ማጠናከር፣ የማክሮ ኢኮኖሚ ለውጡን ተጨምሮ በሀገር ውስጥ የምርት ድርሻ ዛሬ ላይ 60% በ2 ዓመት ውስጥ ወደ 60% እንዲያድግ ማድረግ ቻልንበትም ዓመት ነበረ። የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል በበኩላቸው በኢትዮጵያ ከሚገኙ ከ52000 በላይ የጤና ተቋማት መካከል 38 በመቶዎቹ ከ50 በመቶ በታች አፈጻጸም ሲኖራቸው መስፈርቱን በትክክል ያሟሉት 17.3 በመቶዎች ብቻ ናቸው ብለዋል። ከጤና ነክ ተቋማት መካከል ደግሞ መስፈርቱን ያሟሉት 19.5 በመቶዎቹ ብቻ መሆናቸውን ተናግረዋል። እንደ ሀገር ወደ ከ52000 በላይ ጤና ተቋማት ይገኛሉ፣ የግልም የመንግስትም። ከነዚህ ውስጥ እንግዲህ ስታንዳርድ ማለት አስገዳጅ ነው። እንደ ሀገር አንድ ጤና ተቋም አገልግሎቱን ለመስጠት የሚያስፈልገው ዝቅተኛ ተፈላጊ ሪኳየርመንት ከጤና ተቋማት ከግንባታ አንጻር ሊይዛቸው ከሚገባቸው የሕክምና መሳሪያዎች አንጻር እንዲሁም ደግሞ የጤና ባለሙያዎችና የአገልግሎት አሰጣጥ ሂደቱን በተመለከተ የሚያትት ህጋዊ ዶክመንት ነው። በዚህ ዶክመንት ሲመዘኑ እነዚህ ተቋማት አመዛኞቹ ከሚጠበቀው በታች ናቸው። በአጠቃላይ የተሻለ የሰሩ አሉ። ለምሳሌ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ደረጃ ላይ ያሉት ዲያግኖስቲክ ሴንተሮቹ የተሻሉ የሚባሉ ቢሆኑም እንደ ሀገር ግን በድምር ግን 17.3% የሚሆኑት ናቸው ወይም ደግሞ ይህን መስፈርት አሟልተው የተገኙ ማለት ነው። ይሄ ከጤና ተቋም አንጻር ነው። ጤና ነክ ተቋማት የምንላቸው ደግሞ አሉ። ሆቴል፣ ካፌዎች፣ ጁስ ቤቶች፣ ስጋ ቤቶች፣ በአጠቃላይ የሰው ልጅ የሚገለገልባቸው የምንላቸው ነገሮች እነዚህም እንደዚሁም የራሳቸውን ስታንዳርድ አላቸው በዝቅተኛ ሊያሟሉት የሚገባው። ከዚህም አንጻር በባለፈው 2017 በጀት ዓመት ስንለካ 19.5 የሚሆኑት ፐርሰንት ብቻ ናቸው ይህን አሟልተው የተገኙት። መስፈርቱን በማያሟሉ ተቋማት ላይ ወደ ትክክለኛው አሰራር እንዲገቡ የተለያዩ እገዛዎች እንደሚደረግላቸው የገለጹት ዋና ስራ አስፈጻሚው ጉዳታቸው በሚያመዝኑ ተቋማት ላይ ግን እስከ መዝጋት የደረሱ እርምጃዎች እንደተወሰዱ ተናግረዋል። ስለዚህ አሰስመንታቸው 2 ነው ፎከስ የሚያደርገው። ደረጃውን አሟልቷል፣ አላሟላም። ኦኬ፣ አላሟላም። ካላሟላ እየሰራበት ባለ ሁኔታ ለማህበረሰቡ አደጋ ያመጣል ወይስ አያመጣም? ይሄንን ተቋም ካሳድር ነው ዛሬ መጥተው ቢያንስ ከዛሬ በኋላ የሚያከማቸው ሰዎች ለአደጋ መጋለጥ የለባቸውም ብለን ስናስብ እንዘጋቸዋለን እንጂ እንደ ሀገር ደረጃ ያላሟላ ይዘጋ ቢባል ምናልባትም በጣት የሚቆጠሩ ተቋማት ብቻ ሊሆን ይችላል የሚቀራው። ይሄ ደግሞ ከሀገራችን የኢኮኖሚ ጋር የሚያያዝ ነገር አለው። ስለዚህ ምንድነው አንዳንድ ሬጉሌሽን ሳፖርቲቭ ሬጉሌሽን የሚባል ነገር አለ። ቀጥታ ሳፖርቲቭ አይደለም፣ ግን ለነሱ ችግር ያለውን
እየዘጋህ መስተካከል ያለበትን እየተስተካከለ እንዲሄድ የማድረግ ስራ ነው እየተሰራ ያለው። በሀገር ውስጥ የሚመረቱ መድኃኒቶች ቁጥር በከፍተኛ ሁኔታ ቢጨምርም ከዋጋ አንጻር ግን 80% የሚሆነው መድኃኒት ከውጭ የሚገባ በመሆኑ በትኩረት ሊሰራበት እንደሚገባ በመድረኩ ተገልጿል። የአዲስ አበባ ምግብና መድኃኒት ባለስልጣን የአምስት ምግብና ጤና ነክ አገልግሎት ሰጪ ድርጅቶችን ፈቃድ ሙሉ በሙሉ ሰረዘም። ተቋሙ በ6 ወራት ውስጥ ባደረገው ቁጥጥር የወሰደው እርምጃ ከ50 ሚሊዮን ብር በላይ ግምት እንዳለው ገልጿል። መሳይ ገዛኸኝ የአዲስ አበባ ምግብና መድኃኒት ባለስልጣን ምግብና ጤና ነክ የሆኑ ምርቶች የጥራት ደረጃቸውን በማረጋገጥ ለማህበረሰቡ የጤና ጠንቅ እንዳይሆኑ የቁጥጥር ስራ ያከናውናል። ይሁን እንጂ በየዕለቱ በሚያስብል ደረጃ ደህንነታቸው ያልተጠበቀ ምግብ ነክ ምርቶች በገበያው ላይ ማስተዋል የተለመደ ሆኗል። ይህንን መነሻ በማድረግ ኢሳት ነጻ የህዝብ ሚዲያ የአዲስ አበባ ምግብና መድኃኒት ባለስልጣን ምን እየሰራ ነው ሲል ጠይቋል። በተቋሙ የኮሚኒኬሽን ዳይሬክተር ወርቅነሽ ብርቄ ለጥያቄያችን የሚከተለውን ምላሽ ሰጥተዋል። የምግብና ጤና ነክ ማምረቻ ማከፋፈያና መሸጫ ተቋማት ላይ ከተደረገባቸው ቁጥጥሮች ውስጥ ወደ 674 የሚሆኑት ላይ የጽሁፍ ማስጠንቀቂያ ተሰጥቷል። ወደ 108 የሚሆኑት ላይ ጊዜያዊ እሸጋ ተደርጎባቸው እንዲያስተካክሉ የተደረጉ አሉ። 3ቱ ደግሞ እጅግ በጣም የህብረተሰቡ ጤና ስለሆኑ ፈቃዳቸው እንዲሰረዝና ከገበያ እንዲወጡ የተደረገበት አለ። ወደ 20 የሚሆኑ ተቋማቶች ደግሞ በገንዘብ እንዲቀጡ ተደርጓል። 3 ተቋማቶች ደግሞ በህግ ተጠያቂ እንዲሆኑ ተደርጓል። በብር ሲገመት ወደ 37 ሚሊዮን 770,807 ብር አካባቢ የሚገመት ምግብ፣ መጠጥና ጤና ነክ ምርት እንዲወገድ ተደርጓል ማለት ነው። ዳይሬክተሯ አክለው በጤና ተቋማት ላይ የተወሰደውን አስተዳደራዊ እርምጃ እንደሚከተለው አብራርተዋል። እንደ ጤና ተቋማት ደግሞ ወደ 112 ጤና ተቋማት ላይ እርምጃ ተወስዷል። በዛ ላይ ወደ 81 የሚሆኑት ላይ የጽሁፍ ማስጠንቀቂያ፣ ወደ 29 ላይ ደግሞ ተቋማቸው ታሽጎ እንዲያስተካክሉ የተደረገ ነው። 2 ደግሞ አሁንም ልክ ቅድም እንዳልኩት ከገበያ እንዲወጡ ሙያ ፈቃዳቸው ተሰርዞ ከገበያ እንዲወጡ የተደረገበት አለ። ሌላ ወደ 44 መድኃኒት ቤቶች ላይም እርምጃ የተወሰደበት ነውና በአጠቃላይ ወደ 158 ተቋማት ላይ በጤናው በኩል ላይ እርምጃ ተወስዶ ጊዜ ያለፈበት መድኃኒት ደግሞ ወደ 9958 ኪሎ ግራም የሚሆን መድኃኒት ወይም ግምታዊ ዋጋው 13 ሚሊዮን 894,997 አካባቢ የሚሆን መድኃኒት እንዲወገድ የተደረገ ነው ያለው። በየጊዜውና በየአካባቢው የሚወጡትን ለጤና ጠንቅ የሆኑ ምርቶችና አምራቾችን ለመከላከል የህብረተሰቡ ትብብር ወሳኝ እንደሆነና በተቋሙ በኩል ሊስተካከል ስለሚገባው ጉዳይ እንዲያንስተዋል። በቴክኖሎጂ ቁጥጥሩን ለማድረግ በርካታ ነገሮችን እየተዘጋጀን ያለ ነው። ይሄ ከተጠያቂነት ወይ ከመደራደር ከሙስና ከምናምን የጸዳ ለማድረግና ጥሩ የቁጥጥር ስርዓት እንዲካሄድ ለማድረግ ቴክኖሎጂውን እየተተገበርን ነው ያለ ነው። በሱ ላይ ትልቅ የሆነ የግብአት የምናምን ችግሮች አሉ። እነሱ እየተሟሉ ነው የሚኖሩት። እሱ ሙሉ ለሙሉ ሲያልቅ ደግሞ ቁጥጥር ስራችን የበለጠ በቴክኖሎጂ የተደገፈ አድርገን እንሰራለን ብለን እንገምታለን። ግን በዛም ይሁን በዚህ ግን ህብረተሰቡ የቁጥጥሩ አጋዥ መሆን መቻል አለበት። እነዚህን ህገወጥ ነጋዴዎችን በደንብ ተባብሮ ከባለስልጣን መስሪያ ቤቱ ጋር ሆኖ ማጋለጥ፣ ለህግ ተጠያቂ ማድረግ፣ ሲገኝም በምን አገባኝ መልኩ ማለፍ ሳይሆን ለሚመለከተው አካል ጥቆማ መስጠት። ከደረጃ በታች የሆኑ አምራቾች ተቋማቸው ያሉባቸውን ችግሮች ካላስተካከሉ ፈቃዳቸው እንደማይታደስላቸው ተጠቁመዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የቻይናው የውጭ ጉዳይ ሚኒስትር ወደ ሶማሊያ ሊያደርጉት የነበረውን ጉብኝት አራዝመው ታንዛኒያ ገቡ። የቻይናው የውጭ ጉዳይ ሚኒስትር የሶማሊያ ጉብኝታቸውን ማራዘማቸውን የሶማሊያ የውጭ ጉዳይ ሚኒስቴር ዓርብ ዕለት አስታውቋል። ጉብኝቱ ስትራቴጂያዊ የንግድ ትስስርን ለማጠናከር ያለመው የአፍሪካ ጉብኝታቸው
አካል ነበር። የዋንጊው የታቀደው ጉብኝት ቢደረግ ኖሮ ከጎርጎሮሳውያኑ 1980ዎቹ ወዲህ አንድ የቻይና የውጭ ጉዳይ ሚኒስትር ወደ ሶማሊያ ያደረጉት የመጀመሪያው ጉብኝት ይሆን ነበር። እንደ አውሮፓውያን አቆጣጠር በ1991 ነፃነቷን ያወጀችውና ከሶማሊያ ተገንጥላ የወጣችውን ሶማሌላንድን እስራኤል በይፋ እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የቻይናው የውጭ ጉዳይ ሚኒስትር ጉብኝት ለሞቃዲሾ ዲሞክራሲያዊ መነቃቃት ይሰጣል ተብሎ ተጠብቆ ነበር። የቻይና የውጭ ጉዳይ ሚኒስቴር ለጉዳዩ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። ቤጂንግ ወሳኝ የንግድ መስመሮችንና የሀብት አቅርቦቶችን ለማረጋገጥ በምታደርገው ጥረት ሚኒስትሩ በምስራቅና በደቡብ አፍሪካ ስትራቴጂያዊ የንግድ ተደራሽነት ላይ ያተኮረውን ዓመታዊ የአፍሪካ ጉብኝታቸውን ረቡዕ ዕለት ጀምረዋል። የታንዛኒያ የውጭ ጉዳይ ሚኒስቴር በኤክስ ማህበራዊ ገጹ ላይ ባወጣው መረጃ መሰረት ዋንጊው ለሁለት ቀናት የስራ ጉብኝት አርብ ዕለት ዳሬ ሰላም ገብተዋል። ጉብኝቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከርና የኢኮኖሚ ትስስርን ይበልጥ ለማሳደግ ያለመ መሆኑንም አክሎ ገልጿል። አርክቲክ ስትራቴጂያዊ ስፍራ በመሆኑ ዶናልድ ትራምፕ ግሪንላንድን በኃይል ለመጠቅለል እየዛቱ ነው። በሌላ ወገን የዴንማርክ ጠቅላይ ሚኒስትር የአሜሪካን እርምጃ የኔቶን የጸጥታ ትብብር አደጋ ላይ ይጥላል ሲሉ አስጠንቅቀዋል። ሸሪፍ ኢማም ተጨማሪ አለው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዴንማርክ ወደደችም ጠላችም ግሪንላንድ እንደሚጠቀልሉ አስታውቀዋል። ምክንያቱ ደግሞ የአርክቲክ አካባቢ ስትራቴጂያዊ ጠቀሜታ አለውና ብለዋል። አርብ ዕለት ትራምፕ እንዳሉት አሜሪካ ግሪንላንድን ሩሲያ ወይም ቻይና ከመውሰዳቸው በፊት መጠቅለል ትፈልጋለች። የዴንማርክ ባለስልጣናት በግሪንላንድ አካባቢ ያለውን ውሃ በአግባቡ መጠበቅ አልቻሉምና ብለዋል። ይሁን እንጂ የትራምፕ አስተያየት በአካባቢ ፖለቲከኞች ውድቅ ተደርጓል። ወደዱም ጠሉም እኛ በግሪንላንድ ላይ አንዳች ነገር እንሰራለን። ምክንያቱም እኛ ካልሰራን ሩሲያ ወይም ቻይና ግሪንላንድን ይወስዷታል። ይህ ማለት ደግሞ ሩሲያ ወይም ቻይና ጎረቤቶቻችን ይሆናሉ። እኛ ደግሞ ይህንን አንፈልግም ብለዋል ትራምፕ በዋይት ሃውስ ነዳጅ ኩባንያ ኃላፊዎች ጋር ተገናኝተው ለሪፖርተሮች እንደነገሩት። ነገር ግን ይህንን በቀላል መንገድ ስምምነት እንዲደረግ እፈልጋለሁ። ታውቃላችሁ፣ ይህንን ማድረግ ካልቻልን በጠነከረ መንገድ ለማድረግ እንገደዳለን ብለዋል። በቅርቡ አሜሪካ በቬንዙዌላ ላይ በወሰደችው እርምጃ ፕሬዚደንቷን ኒኮላስ ማዱሮን አስራ መውሰዷ ይታወሳል። ከዚሁ ጋር ተያይዞ ግሪንላንድንም ለመቆጣጠር ምን አስባ ይሆን የሚለውም አጠያቂ ሆኗል። የግሪንላንድ የውጭ ጉዳይ ሚኒስትር እንደተናገሩት ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በተያዘው እቅድ ላይ ለመነጋገር የግሪንላንድ መንግስት የመሪነቱን ሚና ይጫወታል። አሜሪካውን ላይ ራስ ገዝ የሆነችውንና የዴንማርክ አካል የሆነችውን ግሪንላንድን ለመውሰድ እያስፈራራች ነው። ግሪንላንድን በተመለከተ ከአሜሪካ ጋር ለመነጋገር የመሪነቱን ሚና መጫወት ያለባት ግሪንላንድ ናት ብለዋል ቪቪያን ሞትስቪልድ። ከዴንማርክ በተለየ በነፃነት የግሪንላንድ መንግስት በየትኛውም ምክክር ውስጥ መሳተፍ አለበት ብለዋል። ግሪንላንድ ሀገር ለመሆን እየሰራች ነው። ይህ ማለት የራሳችን የሆነ የውጭ ጉዳይ ፖሊሲ እንዲኖረን ማድረግ አለብን ማለት ነው። አሁን ላይ ግን እዚያ ደረጃ አልደረስንም። እስከዚያው ግን የተወሰነ ሕግና የአሰራር ስርዓት አለን። ይህንንም እንከተላለን ብለዋል። ማርክ ሩቢዮ ከኔቶ ኃላፊ ማርክ ሩት ጋር አርብ ዕለት አትላንቲክን የተሻገረ ወታደራዊ ትብብር ለማድረግ ፍላጎት ያለ መሆኑን ተነጋግረዋል። የኔቶ ቃል አቀባይ እንዳሉት ማርክ ሩቢዮ ጋር በነበራቸው ንግግር አርክቲክ ያለውን ጠቀሜታ፣ ለሁለቱም ወገኖች የደህንነት ጥቅም ለማስጠበቅና እንዴት ኔቶ በሰሜን በኩል ያለውን አቅም ማጠናከር በሚችልበት ጉዳይ ላይ ተነጋግረዋል ብለዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን እንዳስጠነቀቁት ግን ግሪንላንድን ለመውሰድ አሜሪካ ኃይል ከተጠቀመች ኔቶ የመጨረሻው ይሆናል ብለዋል። የግሪንላንዷ የውጭ ጉዳይ ሚኒስትር ሞልት ግሬስፊልድ እንዳሉት ከማርክ ሩቢዮ ጋር በሚኖረን ግንኙነት ጥሩ ነገር እጠብቃለሁ። ይሁን እንጂ አንዳች ነገር ለማለት ጊዜው ገና ነው ብለዋል። በእኛ በኩል ግልጽ ነው። ግሪንላንድ አሜሪካንን ትፈልጋለች። እናም አሜሪካም ግሪንላንድን ትፈልጋለች። ይህ ኃላፊነት ግን በአግባቡ ሊያዝ ይገባል ብለዋል። መረጃው የአልጀዚራ ነው።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ